የሚያቀራረቡ ሳይሆኑ የሚያለያዩ ናቸው። ዋናው ኃላፊነት የፌዴራል ፖሊስ ኃላፊነት ነው። ብሔራዊ ምርጫ ቦርድ ወታደር የለውም፣ ፖሊስ የለውም፣ ጸጥታ ለማስከበር አይችልም። የክልል መንግስታት ብሔራዊ ምርጫ ቦርድ የሚያቀርባቸውን ጥያቄዎች ላይ ሪስፖንድ ማድረግ አለባቸው፣ ምላሽ መስጠት አለባቸው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር ከኢራን ጋር የሰላም ስምምነት ካልተደረሰ የሲኦልን በር እንከፍታለን ሲል ጠንካራ ማስጠንቀቂያ አስተላልፏል። በዋሽንግተን በኩል የዋይት ሃውስ ቃል አቀባይ ካሮሊን ሌቪት በአሜሪካና በኢራን መካከል ድርድሮች በመካሄድ ላይ መሆናቸውን አረጋግጠዋል። ሆኖም ቃል አቀባይዋ የሰላም ስምምነት ላይ መድረስ ካልተቻለ ፕሬዚዳንት ትራምፕ ከባድ እርምጃ እንደሚወስዱ ነው ያስጠነቀቁት። የዋሽንግተን የደህንነት ዋስትና አቅርቦት በተግባር ሊተረጎም የሚችለው የዩክሬን መዲና የሆነችው ኬቭ አገሪቱ ምስራቃዊ ክፍል ከሚገኘውና ስትራቴጂካዊ ጠቀሜታ ካለው የዶንባስ ግዛት ወታደሮቿን ሙሉ በሙሉ ለማስወጣትና ግዛቱን አሳልፋ ለመስጠት ስምምነት ላይ ከደረሰች ብቻ መሆኑን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በይፋ አስታውቀዋል። በነዳጅ የሚሰሩ መኪኖች ይሁኑ ወይም ደግሞ የነዳጅም ወይም ኤሌክትሪክም አንድ ላይ የሚጠቀሙት በተለምዶ ሃይብሪድ የምንላቸው ተሽከርካሪዎች አገልግሎት ያለ ችግር እንዲያካሂዱ በየጊዜ መቀየር ያለባቸው ወሳኝ ዘይትና ፈሳሽ ነገሮች አሉ። የመጀመሪያው የሞተር ዘይት የምንለው። ሰላም ጤና ይስጥልን ውድ ተመልካቾቻችን እንዴት አመሻችሁ? ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት ወደ ተመለከትናቸው ርዕሰ ጉዳዮች አልፋለሁ። አፍሪካ ወጣቶችን በመያዝ ቀዳሚዋ አህጉር ብትሆንም በፖለቲካውና አመራር መድረክ ግን አሁንም ወጣቱ ባይተዋር ስለመሆኑ በየወቅቱ ይነገራል። የአፍሪካ መሪዎች አማካይ ዕድሜ 62 ዓመት መሆኑን የሚያሳዩት መረጃዎችም የአፍሪካ ወጣቶችን የፖለቲካ ተሳትፎ ማነስ በጉልህ የሚያሳዩ ናቸው። የፖሊሲው ምህዳር ምቹ አለመሆን እንዲሁም የአፍሪካ መሪዎች ለረጅም ዓመታት በስልጣን ላይ መቆየት ወጣቱ ትውልድ አዲስ ሀሳብ ይዞ ወደ አመራርነት እንዳይመጣም መንስኤዎች ናቸው ተብሏል። ኃይሌ ገብርኤል ታደሰ ተጨማሩን አዘጋጅቷል። የምንለው ደረጃ የሚኮፈስ ደረጃ አይደለም። ኖርማል ስታቲስቲኮችን እኮ ማየት ይቻላል። ወጣቶች በተለይ በውሳኔ ሰጪ በሃየር ሌቭል ላይ ዝቅተኛ ነው። ብትቆጥር በጣት ከ2-3 በላይ አታገኝም። በህዝብ ተወካዮች ምክር ቤት በሌሎችም ደረጃ ላይ ይሄ ኦብቪየስሊ ክፍተት ነው። የወጣቶችን የፖለቲካ ተሳትፎ በተመለከተ ላነሳንላቸው ጥያቄ በሴቶችና ማህበራዊ ጉዳይ ሚኒስቴር የወጣቶች ብሔራዊ አገልግሎትና በጎ ፈቃድ አገልግሎት ማስፋፊያ መሪ ስራ አስፈጻሚ አቶ አብይ ኃይለ መለኮት የሰጡን ምላሽ ነው። መሪ ስራ አስፈጻሚው በአጽንኦት እንደሚገልጹት አፍሪካ የወጣቶች አህጉር እየተባለች ብትጠራም በፖለቲካው መድረክ ግን ወጣቱ አሁንም ባይተዋር ነው። እንደ አውሮፓውያን አቆጣጠር በ2006 የጸደቀው የአፍሪካ የወጣቶች ቻርተር ወጣቶችን ከ15 እስከ 35 ዓመት ባለው የዕድሜ ክልል ቢመድባቸውም በተግባር ግን በእነዚህ የዕድሜ ክልል ውስጥ ያሉ ዜጎች በሀገራዊ ውሳኔ ሰጭነት ደረጃ ያላቸው ተሳትፎ እጅግ አነስተኛ ሆኖ ይገኛል። ይህ ተሳትፎ ለምን ሊቀንስ እንደቻለ መሪ ስራ አስፈጻሚው ሲያብራሩ ዋናው ችግር ከማህበረሰቡ አመለካከትና ከፖሊሲው ምህዳር እንደሚጀምር ይገልጻሉ። የተለያዩ ምክንያቶች ናቸው ወጣቶች ወደፊት እንዳይመጡ የሚያደርገው። አንደኛ እንደምታውቁት አመለካከት ችግር አለ። አመለካከቱ ይሄ እንግዲህ ለኤጅዝ የሚባል አንድ ነገር አለ። ወጣት ሆኖ ሳየው ኃላፊነት አይሰማውም፣ ችግር ፈጣሪ ነው፣ እንደዚህ የሚል የማህበረሰብ ወይም የማህበረሰቡ የሚሰጠው ለወጣቶች አመለካከት አለ። አልደረሰም የሚል ማለት ነው። እሱ ነው። ሌላው ከፖሊሲ ኢንቫይሮንመንቱም ይሄንን ነገር እንትን አያደርግም። በቅርብ እንግዲህ ወጣቶች አንድ ውሳኔ አለ 2250 የሚባል የተባበሩት መንግስታት የጸጥታ ምክር ቤት 2015 ላይ ያወጣው ያ ሪዞሉሽን አንድ 5 ፒላርስ አሉት። ፓርቲሲፔሽን አንዱ ነው፣ ተሳትፎ። ፓርቲሲፔሽን ደግሞ ስንል በውሳኔ ሰጭነት ላይ ማለት ነው። እዛ ውሳኔ ሰጭነት ላይ ምን ስላየ ነው? የተባበሩት መንግስታት ክፍተት ስላየ ነው። ስለዚህ ምን ያስፈልጋል? ቀጥታ በምርጫ ሂደት ወይም ተመራጭ እንዲሆኑ በተለያዩ ምክር ቤቶች በክልል በፌደራል ደረጃ ከላይ እስከታች ድረስ እንዲሳተፉ አንድ አጽንኦት የሰጠ እንትን አለ ማለት ነው። ስለዚህ የፖሊሲ ክፍተትም አለ። ሌላው እንግዲህ ወጣቶች ኢኮኖሚካሊ ኢምፓወር መሆን አለባቸው ወደ ውሳኔ ሰጭነት መምጣት። ስለዚህ የኢኮኖሚ ተጠቃሚ የሚሆኑ አይደለም ማለት በሌላ በኩል ኢኮኖሚካሊ ኢምፓወር ሲሆኑ
ወደፊት ይመጣሉ ማለት ነው። ወጣቶች በበኩላቸው በኢኮኖሚ ተጠቃሚነትም ሆነ በፖለቲካ ተሳትፎ ችግሩ የሚጀምረው ፖሊሲዎች በሚቀረጹበት ወቅት የእኛ ድምፅ ካለመሰማቱ ነው ይላሉ። ፖሊሲ ቀራጮች የድሮውን አስተሳሰብ ይዘው የአሁኑን ወጣት ለመምራት መሞከራቸው ስህተት መሆኑን ይገልጻሉ። ሌላውና ለወጣቶች የፖለቲካ ተሳትፎ ወደ ስልጣንና ወደ ውሳኔ ሰጭነት እንዳይመጡ የሚያደርገው ጥረት በማህበረሰቡ ውስጥ በሚነገሩ የተሳሳቱ ትርክቶች ጭምር የታጀበ መሆኑን ወጣቶቹ ይገልጻሉ። ፖለቲካሊ ስፒኪንግ ፖለቲካ ምህዳሩ ለወጣቱ ያለ አመለካከት ስፔሻሊ በአፍሪካ ዙሪያ መልካም አይደለም። ሶሻሊም ወጣት እንዴት ልበል ሃርድ ወርከር ነው መሆን ያለበት እንጂ ስማርት ወርከር የሚለው ገና ላይ አልተደረሰም። ጋፖች አሉ። እነዛን ጋፖች የሚያሟሉት ደግሞ ፖሊሲ አውጪዎቹ ናቸው። እኛ ምንድነው የምናደርገው? when ever the chance ወጣቱ ሲሰጠው like አሁን ኢዋይልዲሲ ላይ እንደተሰጠው እድል ሲሰጠው ራሱን ማሳየት፣ ካፓሲቲውን ማሳየት፣ ኬፓቢሊቲውን ማሳየት። የፖሊሲ መስራታው ላይ ወጣቱ ኢንቮልቭድ አይደለም ወይ ደግሞ አይሳተፍም። አንደኛው ትልቁ ችግር እሱ ነው። ኦልሬዲ በተዘጋጀ ፖሊሲ ወጣቱ በዛ እንትን ውስጥ በዛ ፖሊሲ ውስጥ እንዲሄድ ይጠበቃል። ያ ደግሞ ልክ አይደለም። ይህ የፖሊሲ ክፍተትና የማህበረሰቡ አሉታዊ አመለካከት ብቻ አይደለም ወጣቱ ከፖለቲካው ገፋ አድርጎ ያዘው። የአፍሪካ መሪዎች የስልጣን ዘመን ርዝመትና እድሜያቸውም ሌላው ትልቅ ማነቆ እንደሆነ ይነሳል። የአፍሪካ መሪዎች ለረጅም ዓመታት በስልጣን ላይ በመቆየት ወጣቱ ትውልድ አዲስ ሀሳብ ይዞ ወደ አመራርነት እንዳይመጣ መንገዱን ዘግተውታል። አብዛኛው የአፍሪካ ሕዝብ የተወለደውም ሆነ ያደገው በአንድ መሪ ስር መሆኑ በወጣቱ ዘንድ የፖለቲካ ተስፋ መቁረጥን እየፈጠረ ይገኛል የሚሉ አስተያየቶችም ጎልተው ይደመጣሉ። አቶ አብይ እንደሚሉት ይህ አካታችነት የጎደለው አካሄድ ለሀገር ሰላምም አደገኛ ነው። አለመሳተፉ እንግዲህ ብዙ ችግሮች ፈጥሯል። ወጣቶች ኢንክሉሲቭ እስካልሆኑ ድረስ የይስሙላ ተሳትፎ ብቻ ከሆነ በውሳኔ ሰጭነትም በሌላም ድምጻቸው ብቻ እንዲሰማ ወይም አሉ ለመባል ብቻ ከሆነ የተረጋጋ ነገር አይኖርም። ቅድም 70% ብለናል። ያን 70% የህብረተሰብ አካል ኢንጌጅ ስናረገው በተለይ በውሳኔ ሰጭነት ላይ ለውጥ ይመጣል። ካልሆነ ግን የምናያቸው ግጭቶች ወጣቶችን ለሌላ አላማ መጠቀም ያበራከታልና ስለዚህ የፖለቲካ ምህዳራችን እይታችን መቀየር አለበት ማለት ነው። በፖሊሲ ተደግፎ ማለት ነው። እነዚህ ናቸው። የአፍሪካ አማካኝ እድሜ 19 ዓመት አካባቢ ሆኖ ሳለ በአንጻሩ መሪዎቿ በአማካኝ በ60ዎቹ አጋማሽና በ70ዎቹ የእድሜ ክልል ውስጥ ይገኛሉ። ይህም በመሪዎችና በሚመሩት ህዝብ መካከል ግዙፍ የትውልድ ክፍተት ፈጥሯል የሚሉ አስተያየቶች እንዲነሱ አድርጓል። በትግራይ ክልል 7ኛው ጠቅላላ ምርጫ እንዲካሄድ የሚያስችል ፖለቲካዊ ውሳኔ ያስፈልጋል ሲሉ ጣቢያችን ያነጋገራቸው ፓርቲዎች ገልጸዋል። በሁሉም ባለድርሻዎች የሚሰጡ መግለጫዎች የሚያቀራርቡ መሆን እንደሚገባቸውም ተነግሯል። እስባለው ጋሻው ጳጉሜን 4 ቀን 2012 ዓመተ ምህረት በትግራይ ክልል የተካሄደውና በክልሉ ተቋቁሞ በነበረው ምርጫ ኮሚሽን የተመራው ምርጫ ለ2 ዓመታት የዘለቀው የሰሜኑ ጦርነት እንዲቀሰቀስ ካደረጉ ምክንያቶች መካከል የሚጠቀስ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 14 ቀን 2013 ዓመተ ምህረት ያካሄደው 6ኛው ጠቅላላ ምርጫም በነበረው ጦርነት ምክንያት በትግራይ ክልል ሳይካሄድ ቀርቷል። የሰሜኑ ጦርነት በፕሪቶሪያዊ ሰላም ስምምነት ከተጠናቀቀ በኋላ በክልል ደረጃ በ2012 ዓመተ ምህረት የተካሄደው ምርጫ ውጤቱ እንዲሰረዝ የተወሰነ ሲሆን ከዚያ ጊዜ በኋላም በትግራይ ክልል ህጋዊ ምርጫ አልተካሄደም። ግንቦት 4 ቀን 2018 ዓመተ ምህረት ይካሄዳል ተብሎ የሚጠበቀው 7ኛው ጠቅላላ ምርጫም በትግራይ ክልል ውስጥ የመካሄዱ ጉዳይ ጥያቄ ውስጥ የገባ መሆኑን ፓርቲዎች ይገልጻሉ። የኢትዮጵያ ብሔራዊ ምርጫ ቦርድ በአስቻይ የጸጥታ ሁኔታ ግምገማ ዙሪያ ከፓርቲዎች ጋር ባካሄደው ውይይት ይህ ጉዳይ መነሳቱን የገለጹት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዋና ጸሐፊ ዋሲሁን ተስፋዬ በክልሉ ምርጫ የመካሄዱን ጉዳይ አስመልክቶ ቁርጥ ያለ ምላሽ አለመገኘቱን ተናግረዋል። ከምርጫው ጋር ተያይዞ የጸጥታውን ሁኔታ ለመገምገም በተደረገው ውይይት ላይ የተነሳ ነበረ። እኛ ትግራይ ላይ ምርጫ ይካሄዳል ብለን በተወሰነ መልኩ እጩዎቻችንን አስመዝግበናል። ትግራይ ላይ ምርጫ ማካሄድ ሲምቦሊካሊ ያለው ጥቅም ቀላል አይደለም። ባለፈው 6ኛው ሀገር አቀፍ ምርጫ ትግራይ ክልል ላይ ምርጫ አልተካሄደም። አሁንም ምርጫ ማይካሄድ ከሆነ የዛን አካባቢ ሁኔታ እንዴት ነው የሚሆነው የሚለው ያሳስበናል። ግን ስቲል ምንም አይነት እንቅስቃሴ የለም። ባለፈውም በነበረው የጸጥታው ሁኔታ በገመገምንበት ውይይት ትግራይ ላይ የነበረው ሁኔታ ምንም ሪስፖንድ እየተደረገ ባለመሆኑ ምንም አይነት እንቅስቃሴ የለም። እኛም እጩን አስመዝግበን ከመቀመጥ ውጪ ምንም እያደረግን አይደለም። ብሔራዊ ምርጫ ቦርድንም በተደጋጋሚ ጠይቀናል። የትግራይ ክልል ምርጫን በተመለከተ የለም አለም የሚባል ግልጽ መልስ መሰጠት አለበት። እየሆነ ያለው ግን አይደለም። ምላሽ እየተሰጠ አይደለም። ዝም ብሎ እየተንከባለለ ያለ ነው።
በትግራይ ክልል 6ኛው ጠቅላላ ምርጫ ባለመካሄዱ ምክንያት ክልሉ በህዝብ ተወካዮችና በፌዴሬሽን ምክር ቤቶች አለመወከሉን የጠቀሱት የኢትዮጵያ ዲሞክራቲክ ህብረት ሊቀመንበሩ ገብሩ በርሄ መሰሉ ችግር ዳግም እንዳይፈጠር የሚያደርግ ፖለቲካዊ መፍትሄ እንደሚያስፈልግ ጠቁመዋል። ይሄ ህዝብ አሁንም ቢሆን በተወካዮች ምክር ቤት በፌዴሬሽን ምክር ቤት ተወካዮች የሉትም። የሀገሪቷ ወይም የክልሉ ችግር የሚሰማ ወይም ደግሞ የሚያስተጋባ ተወካይ የላትም። ይሄ የሆነው ደግሞ ፖለቲካ አለመረጋጋቱ ነውና ለየት ያለ ስራ ያስፈልገዋል ብዬ አምናለሁ። እኔ ለትግራይ ለየት ያለ በውይይት የሚፈታበት የጥይት ጋጋታ ማይሰማበት የፕሪቶሪያ ስምምነት ባይዘወይ አንድ እርምጃ ወደፊት ያደረገው የጥይት ድምጽ ማቋረጡ ነው። ስለዚህ አሁንም ቢሆን ግጭቶቹ በእንደዛ አይነት ነገር የሚረግቡበት መንግስትም ይሁን እዛ ያሉ የፖለቲካ ፓርቲዎች ተቀራርበው መፍትሄ ቢያመጡ የተሻለ ነው ነው። በትግራይ ክልል ምርጫ እንዲካሄድ የማድረግ ኃላፊነት በዋናነት የፌዴራል መንግስት ነው የሚሉት የኢዜማ ዋና ጸሐፊ አቶ ዋሲሁን ተስፋዬ በበኩላቸው ጉዳዩ ትኩረት የሚያሻው መሆኑን ገልጸዋል። ዋናው ኃላፊነት የፌዴራል መንግስቱ ኃላፊነት ነው። ብሔራዊ ምርጫ ቦርድ ወታደር የለውም፣ ፖሊስ የለውም፣ ጸጥታ ለማስከበር አይችልም። የክልል መንግስታት ብሔራዊ ምርጫ ቦርድ የሚያቀርባቸውን ጥያቄዎች ላይ ሪስፖንድ ማድረግ አለባቸው፣ ምላሽ መስጠት አለባቸው። አሁን ግን ባለው ሁኔታ የጊዜ አስተዳደሩ ይህን ምላሽ እየሰጠ አይደለም። በተደጋጋሚ ብሔራዊ ምርጫ ቦርድ የጠየቃቸውን ጥያቄዎች እየመለሰልን ባለመሆኑ እዛ አካባቢ ላይ ምርጫ ለማድረግ ክልሉ ላይ ምርጫ ለማድረግ የሚያስችል ሁኔታ እየተፈጠረልን አይደለም ብለዋል። ይህንን ግን ቁርጥ አድርገው መናገር መቻል አለባቸው። ግን የፌዴራል መንግስቱ ትልቅ ኃላፊነት አለበት። በፌዴራል መንግስት በትግራይ ክልል ጊዜያዊ አስተዳደር በፓርቲዎችና በሌሎች ባለድርሻዎች የሚሰጡ መግለጫዎች ተስፋ ሰጪ አይደሉም የሚሉት አቶ ገብሩ በርሄ በበኩላቸው የሚያቀራርቡ ውይይቶች መካሄድ እንዳለባቸው አስምረውበታል። መግለጫ ጋጋታ መግለጫዎች ራሱ የሚያቀራርቡ ሳይሆኑ የሚያለያዩ ናቸው። ዛሱ አይኳ አሁን እኔ ተቀራርበው መፍትሄ ማምጣት አለባቸው የሚለው በማዶማ የሚያቀራርብ አይደለም የሚመጣ ያለ ጋጋታው። ስለዚህ ሱቁሞ ቢያንስ በየመጠለያ ጣቢያው እየተንከራተተ ያለ እየተሰቃየ ያለ የጅብ መንጋ እራት እየሆነ ካለው ማህበረሰብ ችግር አውቀው እነሱም ረገብ ብለው ለመፍትሄ ዝግጁ መሆን መንግስትም የነሱ ሰቆቃ የነሱ ችግር ተረድቶት ቢያንስ ተቀራርቦ መፍትሄ ለማድረግ ወይም የጋራ የሐሳብ ጨምቀው ለማውጣት መታገል መቻል አለባቸው። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ውስጥ በሚገኙ የምርጫ ክልሎች የሚወዳደሩ እጩዎችን የመዘገበ ቢሆንም በክልሉ ተግባራዊ የምርጫ እንቅስቃሴ ማድረግ የሚያስችለው ሁኔታ አለመፈጠሩን ማስታወቁ ይታወሳል። የመካከለኛው ምስራቅ ጦርነት በመላው ዓለም በእያንዳንዱ ዜጋ የዕለት ተዕለት እንቅስቃሴ ላይ የራሱን ከባድ ተጽዕኖ ያሳደረ ቀጥሏል። ኢራን የአሜሪካ ወታደሮች በግዛቴ ላይ የሚሰፍሩ ከሆነ የቀይ ባህር የመርከቦች መተላለፊያ መስመርን እንደምትዘጋ ማስታወቋ ተጨማሪ ስጋትን አሳድሯል። ይህ በእንዲህ እንዳለ ኢራንና ሂዝቦላህ በትራምፕ አስተዳደር የቀረበውን የሰላም ስምምነት እቅድ ውድቅ አድርጓል። ተጨማሪ አለን። የመካከለኛው ምስራቅ እሳት በየደቂቃው እየተንበለበለ በቀጠለበት በዚህ የውጥረት ሰዓትም የእሳቱ ወላፈን ከቀጠናው አልፎ ሀገራችን ኢትዮጵያንም ከነካ ውሎ ሰነባብቷል። 27ኛ ቀኑ ላይ የሚገኘው የኢራን ጦርነት የነዳጅ እጥረትን ከማስከተሉ ባለፈ የባህር ላይ ኢንሹራንስ፣ የኮንቴነርና የትራንስፖርት ወጪዎችን ማናሩ በቀጣይ የሚኖረው ከባድ ኢኮኖሚ ተጽዕኖ በቀላሉ የሚታይ አይደለም። ጦርነቱ በኢትዮጵያ ከነዳጅ አንስቶ በሌሎች መሰረታዊ ሸቀጦች ዋጋ ላይ ጭማሪ በመፍጠር የእያንዳንዱ ዜጋ ኪስና ኑሮ እየነካም ቀጥሏል። አሁን ደግሞ ወደ ባህረ ሰላጤው ያቀኑት በሺዎች የሚቆጠሩ ከአሜሪካ አየር ወለድ አባላት የኢራንን ወሳኝ ነዳጅ ስፍራ ካርግ ደሴትን የሚቆጣጠሩ ከሆነ ኢራን የባብኤል መንደብ ሰርጥ እንደምትዘጋ ከዛተች በኋላ የኢትዮጵያ እስከ 95 በመቶ የገቢና ውጭ ንግድ የደም ስር እንደሆነ የሚነገርለት የባብኤል መንደብ ሰርጥ ከመቼውም ጊዜ በላይ ስጋት እንዳይዣብበት አድርጓል። ምንም እንኳን በኢራን የሚደገፈው ሁቲ እስካሁን በቀይ ባህር መተላለፊያ ላይ ጥቃቶችን ባይሰነዝርም በጦርነቱ መባባስ ቡድኑ በቀጣይ በዚሁ ሰርጥ የሚተኩሳቸው የረጅም ርቀት ድሮኖችና ሚሳይሎችም የኢትዮጵያን የውጭ ንግድ ምርቶችን የያዙ መርከቦች ከወደብ እንዳይወጡ ሊያግዱ እንደሚችሉ ይጠበቃል። መላው ዓለምም የኢራንና የአሜሪካን እስራኤል ጦርነት በፖለቲካዊና ኢኮኖሚ መነጽር ሲመለከት እንደ ኢትዮጵያ የባህር በር የሌላቸውና በገቢ ንግድ ላይ በእጅጉ ጥገኛ በሆኑ ሀገራት ግን ጦርነቱ የህልውና ጥያቄ መሆኑ አይቀሬ ነው።
ጦርነቱም በአሁኑ ወቅት በዲፕሎማሲ መንገድ በስምምነት ከመቋጨት ይልቅ ወደ ተባባሰ ሁኔታ እያመራና በዚሁ ፊልሚያ የሚቀጥል መሆኑን የሚጠቁሙ መረጃዎች እየተበራከቱ ነው። መካከለኛው ምስራቅ በሁለት የተለያዩ ግንባሮች ላይ በከፍተኛ ወታደራዊ ፖለቲካዊ ውጥረት ውስጥ ባለበት በአሁኑ ወቅትም የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር ከኢራን ጋር የሰላም ስምምነት ካልተደረሰ የሲኦልን በር እንከፍታለን ሲል ጠንካራ ማስጠንቀቂያን አስተላልፏል። በዋሽንግተን በኩል የዋይት ሀውስ ቃል አቀባይ ካሮሊን ሌቪት በአሜሪካና በኢራን መካከል ድርድሮች በመካሄድ ላይ መሆናቸውን አረጋግጠዋል። ሆኖም ቃል አቀባይዋ የሰላም ስምምነት ላይ መድረስ ካልተቻለ ፕሬዚዳንት ትራምፕ ከባድ እርምጃ እንደሚወስዱ ነው ያስጠነቀቁት። ከዚህ ቀደም ኢራን መንግስታዊ መገናኛ ብዙሃን የሆነው ፕሬስ ቲቪ እንደዘገበው የትራምፕ አስተዳደር በአንድ አደራዳሪ በኩል ለሰላም ድርድር መነሻ እንዲሆኑ የላካቸውን ነጥቦች ቴህራን ውድቅ ማድረጓን ገልጾ ነበር። የኢራን ባለሥልጣናት የትራምፕን አስተዳደር ከራሳቸው ጋር እየተደራደራችሁ ነው ሲል ቢያፌዝም ለድርድር የቀረቡትን ሀሳቦች በመገምገም ላይ እንደነበረም ተጠቁሞ ነበር። በኢራንና በእስራኤል መካከል የሚሳኤል ልውውጡ እንደቀጠለ ሲሆን የዓለም ወሳኝ የነዳጅ ንግድ መስመር የሆነው የሆርሙዝ የባህር ወሽመጥም ዝግ ሆኖ ይገኛል። ምንም እንኳን ገበያው በትራምፕ የድርድር ተስፋ ላይ በጎ ምላሽ የሰጠ ቢመስልም በጦርነቱ ዙሪያ በሚወጡት ተጻራሪ መረጃዎች ምክንያት የነዳጅ ዋጋ እንደገና በማሻቀብ ላይ ሲሆን የአክሲዮን ገበያውም የተረጋጋ ለመሆኑን መረጃዎች ያመለክታሉ። ይህ በእንዲህ እንዳለ በሌላኛው ገጠሩ ግንባር ደግሞ የእስራኤል ጦር በሊባኖስ ላይ ጥቃቱን አጠናክሮ በቀጠልበት ወቅትም የኢራን ደጋፊ የሆኑ ሂዝቦላ ማንኛውንም የተኩስ አቁም ድርድር እጅ መስጠት ነው ሲል እንደማይቀበሉ አስታውቋል። የሂዝቦላ ምክትል መሪ ናኢም ቃሲምም እስራኤል ጥቃት እየሰነዘረች ባለችበት ሁኔታ ወደ ድርድር መግባት እጅ ከመስጠት ለይቶ እንደማይታይ በመግለጽ የሰላም ጥሪዎችን ሙሉ በሙሉ ውድቅ አድርገዋል። ይህ መግለጫ የወጣውም ሂዝቦላ በእስራኤል ጥቃቶችን በከፈተበትና የእስራኤል ጦርም በበኩሉ በሊባኖስ ግዛት ውስጥ የደህንነት ቀጠና እያሰፋው ነው ባለበት ወቅት ነው። ግጭቱን ለማስቆም በሚደረገው ጥረት የሊባኖሱ ፕሬዚዳንት ከዚህ በፊት ታይቶ በማይታወቅ መልኩ ከእስራኤል ጋር ቀጥተኛ ድርድር እንዲደረግ ጥሪ ቢያቀርቡም እስራኤል እስካሁን ለሀሳቡ በጎ ምላሽ አልሰጠችም። ታዲያ ጦርነቱ በዚሁ ተባብሶ የሚቀጥል ከሆነ በዓለም የንግድ ሁኔታና የሰዎች ዕለት ተዕለት እንቅስቃሴ ላይ የሚፈጥረው ጫና እጅግ ከፍተኛ እንደሚሆን የዓለም መሪዎችና ተቋማት እያሳሰቡ ቀጥሏል። በሌላ ዓለም አቀፍ ጉዳይ ዩክሬን ደህንነቷ እንዲጠበቅ ዋስትና የምትፈልግ ከሆነ ከዶንባስ ሙሉ በሙሉ ሰራዊቷን ማስወጣት እንዳለባት አሜሪካ ቅድመ ሁኔታ ማስቀመጧን ፕሬዚዳንት ቮሎዲሚር ዜሌንስኪ አስታውቀዋል። አሜሪካ ይህን ሀሳብ ታቀርብ እንጂ ዩክሬን ዶንባስን ለሩሲያ አሳልፎ መስጠት ከደህንነቷ ጋር ጥብቅ ትስስር እንዳለውም ገልጻለች። ሩሲያ በበኩሏ ከአሜሪካ የሚመጣን የሰላም ሀሳብ እንደምትቀበል አስታውቃለች። ዳግም ተገኝ ዝርዝር አለው። የአሜሪካ መንግስት በሩሲያና በዩክሬን መካከል እየተካሄደ ያለውን ደም አፋሳሽ ጦርነት በድርድር ለመፍታት በሚደረገው ጥረት አካል የሆነ የሰላም ስምምነት ማዕቀፍ ውስጥ ለዩክሬን ከፍተኛ ደረጃ ያላቸውን የደህንነት ዋስትናዎች ለማቅረብ ሙሉ ዝግጅት ማድረጉ ተገልጿል። ይሁን እንጂ የዋሽንግተን የደህንነት ዋስትና አቅርቦት በተግባር ሊተረጎም የሚችለው የዩክሬን መዲና የሆነችው ኪየቭ በአገሪቱ ምስራቃዊ ክፍል ከሚገኘውና ስትራቴጂካዊ ጠቀሜታ ካለው የዶንባስ ግዛት ወታደሮቿን ሙሉ በሙሉ ለማስወጣትና ግዛቱን አሳልፋ ለመስጠት ስምምነት ላይ ከደረሰች ብቻ መሆኑን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በይፋ አስታውቋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከሮይተርስ ጋር ባደረጉት ሰፊ ቃለ ምልልስ ላይ እንደጠቆሙት የዋሽንግተን አስተዳደር ያቀረበው አዲሱ ሐሳብ ዩክሬን ወደፊት የምታገኘውን የረዥም ጊዜ ደህንነት ጥበቃና ከለላ ከግዛት አሳልፎ መስጠት በተለይም የዶንባስን ክልል ለሩሲያ ከመተው ጋር በቀጥታ የሚያስተሳስር ነው ብለዋል። ፕሬዝዳንቱ አክለውም ይህ አይነቱ ቅድመ ሁኔታ የሀገሪቱን የወደፊት ብሔራዊ ደህንነት በእጅጉ አደጋ ላይ ሊጥልና ሊያዳክም የሚችል መሆኑን በመግለጽ ስጋታቸውን አንጸባርቀዋል። ዜሌንስኪ በዚሁ ቃለ ምልልሳቸው ላይ እንደተናገሩት አሜሪካውያን ዩክሬን ከዶንባስ ግዛት ጦሯን ለማስወጣት ዝግጁ በምትሆንበት ጊዜ እነዚህን የተስፋ ቃል የተገቡ የደህንነት ዋስትናዎችን በከፍተኛ ደረጃ ለማጽደቅና ለማጠናቀቅ ሙሉ ፈቃደኛ ሆነው ተገኝተዋል ብለዋል። ይሁንና ሩሲያ ሙሉ የዶንባስ ግዛትን መቆጣጠር ከዋነኛ የጦርነት ግቦቿ መካከል አንዱና ዋነኛው መሆኑን ለረጅም ጊዜ ስትገልጽ መቆየቷ በማንኛውም የድርድር መድረክ ላይ ለሚደረግ የሰላም ስምምነት የጉዳዩን አሳሳቢነትና ውጥረት በእጅጉ ከፍ አድርጎታል። ፕሬዝዳንት ዜሌንስኪ የዶንባስን ግዛት አሳልፎ መስጠት የዩክሬንን ወታደራዊ መከላከል አቅምና ስትራቴጂካዊ አቀማመጥ በእጅጉ እንደሚያዳክምም አስጠንቅቀዋል። በተጨማሪም ይህ ድርጊት የሩሲያን የጥቃት ፍላጎት የበለጠ ሊያነሳሳና ሊያበረታታ እንደሚችል በማስረገጥ የምስራቃዊ ግዛቶች ቁጥጥር ለዩክሬን ብሔራዊ ደህንነት ብቻ ሳይሆን ለመላው አውሮፓ አህጉር ደህንነትም ጭምር
ትብብር ማዕከላዊና ወሳኝ ሚና እንዳለው ለማስረዳት መሞከራቸውን ዘገባው አመላክቷል። የአሜሪካ መንግስት የሀገራችን ምስራቃዊ ክፍል የደህንነት ዋስትናችን የማይነጠል አካል መሆኑን በሚገባ እንዲረዳና እንዲገነዘብልን በጣም እፈልጋለሁ ሲሉም ፕሬዝዳንቱ አሳስበዋል። የዩናይትድ ስቴትስ መንግስት የዩክሬን የኢንዱስትሪ ማዕከልና ልብ የሆነውን ዶንባስን አሳልፎ የመስጠት ሐሳብን ባለፈው ዓመት ለኪየቭና ለሞስኮ ባቀረበውና ከፍተኛ አወዛጋቢነት በነበረው ባለ 28 ነጥብ የሰላም እቅድ ላይም ጭምር አንስቶት እንደነበር ይታወሳል። ከዚሁ ጋር በተያያዘ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ባለፈው በሰጡት መግለጫም ሩሲያ በዩክሬን ስላለው ግጭት እልባት ለማምጣት ከዩናይትድ ስቴትስ ጋር ያላትን ግንኙነት አሁንም እንደቀጠለችና ዋሽንግተን የምታደርገውን የአስተራቂነት ጥረት እንደምትቀጥል ሞስኮ ተስፋ እንደምታደርግ አስታውቋል። የአሜሪካ መንግስት በዩክሬን ጉዳይ ላይ መፍትሄ ለመድረስ የሚያስችሉ አስፈላጊ ሁኔታዎችን ለመፍጠር የሚያደርገውን ቀጣይነት ያለው ጥረት በደስታ እንቀበላለን ሲሉ ፔስኮቭ ተናግረዋል። አክለውም ሩሲያ በማንኛውም ጊዜ ለውይይት ክፍት መሆኗን አረጋግጧል ሲል ሮይተርስ ገልጿል። በተጨማሪም የሩሲያ የህዝብ ተወካዮች ምክር ቤት ወይም ስቴት ዱማ የህግ አውጪዎች ልዑካን ቡድን በቅርብ ጊዜ ውስጥ ወደ አሜሪካ ዩናይትድ ስቴትስ ጉብኝት ሊያደርግ እንደሚችል በዘገባዎች መውጣቱን ተከትሎ ቃል አቀባዩ ዲሚትሪ ፔስኮቭ ስለ ጉዳዩ ተጠይቀው ማብራሪያ ሲሰጡ ክሬምሊን ከዋሽንግተን ጋር የሚደረጉ ማንኛቸውንም የውይይት መድረኮች እንደሚቀበል ገልጸው ይህ የተባለው ጉብኝት በእርግጥ የሚካሄድ ከሆነ የሁለቱንም ሀገራት የጋራ ፍላጎትና ጥቅም የሚያስጠብቅ እንደሚሆን አመላክተዋል። በሀገራቱ መካከል የደፈረሰውን ሰላም ለማጥራት ዲፕሎማሲያዊ መንገዶች እየተፈለጉ ባሉበት በዚህ ወቅት ሀገራቱ ጥቃት መሰነዛዘራቸውንም አላቆሙም። ምሽት በተካሄደ መጠነ ሰፊ አየር ላይ ጥቃት የዩክሬን ኃይሎች በባልቲክ ባህር ቪቦርግ ወደብ በቆመ አንድ የሩሲያ ወታደራዊ በረዶ ሰባሪ መርከብ ላይ ከባድ ጉዳት ማድረሳቸውን የዩክሬን ጦር ጠቅላይ መምሪያ አስታውቋል። ይህ ጥቃት ከዩክሬን ግዛት 1000 ኪሎ ሜትር ያህል ርቀት ላይ በባልቲክ ባህር ውስጥ በሚገኝ የሩሲያ ወታደራዊ መርከብ ላይ የተፈጸመ የመጀመሪያው የተረጋገጠ ጥቃት መሆኑ ተመላክቷል። በጠቅላይ መምሪያው መግለጫ መሰረት ፕሩጋ በመባል የሚታወቀውና በሩሲያ የፌዴራል ደህንነት አገልግሎት ድንበር ጠባቂ ክንፍ ስር የሚተዳደረው ይህ በረዶ ሰባሪ መርከብ በከተማዋ የመርከብ መስሪያ እና መጠገኛ ስፍራ ቆሞ ባለበት ወቅት ነው ጥቃቱ የደረሰበት። ፓሉባ የተባለው የሩሲያ የባህር ላይ ጉዳዮች ሚዲያ እንደዘገበው የዚህ አይነቱ አንድ መርከብ የግንባታ ወጪው ወደ 18 ቢሊዮን ሩብል ወይም 222 ሚሊዮን የአሜሪካን ዶላር አካባቢ ይገመታል ሲል ኬቭ ኢንዲፔንደንት ተዘግቧል። ከሀገሬ ቴሌቪዥን ለሰዓቱ የያዝናቸው መረጃዎች እንደቀጠሉ ናቸው። ወደ አጫጭር መረጃዎቻችን እናልፋለን። በወቅታዊ ሀገራዊ ቀጠናዊና ዓለም አቀፍ የጸጥታ ጉዳዮች ላይ ያተኮረ የፓናል ውይይት ተካሂዷል። በውይይቱም በምስራቅ አፍሪካ አሁናዊ ሁኔታ እድሉን ለመጠቀምና ስጋት ሆኖ ለሚመጡ ችግሮች ደግሞ ምላሽ ለመስጠት ዘመኑን የዋጀ ጠንካራ ተቋምና ሀገር መገንባት ያስፈልጋል ሲሉ የመከላከያ ሚኒስቴር ፋይናንስ ዘርፍ ሚኒስትር ዴኤታ ወይዘሮ ማርታ ሉዊጂ ተናግረዋል። በተለይ በቀጠና ያለው የኃይል አስተላለፍ ተጽዕኖ እየታየ ባለበት በአሁኑ ወቅትም ከሀገር ብሔራዊ ጥቅም አኳያ አሳርቀን ለመሄድ በሳል የሆነ ስልት መከተል ይኖርብናል ብለዋል። የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጀነራል ከበደ ረጋሳ በበኩላቸው ዓለም አቀፍ ተለዋዋጭነት የጦርነት ባህሪያትን በመረዳት ለአሁናዊ የቀጠናው ችግሮች ፈጣን ምላሽ መስጠት በሚያስችል ቁመና ተገንብቶ መገኘት እንደሚያስፈልግ ገልጸው መከላከያም በዚህ ልክ ራሱን እያዘጋጀ እንደሚገኝ አስገንዝበዋል። የግል ዘርፉ በሀገር ውስጥ ኢኮኖሚ ያለውን ተሳትፎ ለማስፋትና የመንግስት ተቋማትን ሚና በአዲስ መልክ ለመቅረጽ የሚያስችሉ ጥልቅ ማሻሻያዎችን እያከናወነ እንደሚገኝ ተገልጿል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ ለቢዝነስ ዝግጁ ናት በሚል መሪ ቃል እየተካሄደ ያለው ኢንቨስት ኢትዮጵያ 2026 የቢዝነስ ፎረም ኢትዮጵያ ለዓለም አቀፍ ባለሀብቶች ያላትን ዝግጁነትና የጀመረቻቸውን የኢኮኖሚ ማሻሻያዎች በይፋ ያሳወቀችበት መሆኑን ገልጸዋል። እንደ ፋይናንስና ቴሌኮም ያሉ ቁልፍ ኢኮኖሚ ዘርፎች ለውድድር ክፍት መደረጋቸው አዲስ ኢንቨስትመንት ዕድል ከመፍጠሩም በላይ ቴክኖሎጂና ካፒታልን ወደ ሀገር ውስጥ እያስገባ መሆኑን ምክትል ጠቅላይ ሚኒስትሩ አብራርተዋል። ፎረሙ በኢትዮጵያ ኢንቨስትመንት ኮሚሽን በገንዘብ ሚኒስቴርና በውጭ ጉዳይ ሚኒስቴር ትብብር የተዘጋጀ ሲሆን ባለሀብቶችን በልበ ሙሉነት በኢንቨስትመንት ዘርፉ እንዲሳተፉ ጥሪ ቀርቧል።
በኢትዮጵያ ውስጥ በቲቢ በሽታ ከተጠቁ ሰዎች መካከል 53 ሰዎች በየቀኑ ሕይወታቸው ያልፋል ሲል የጤና ሚኒስቴር አስታወቀም። በተጨማሪም በዚሁ በሽታ ከ180 ሺህ በላይ ሰዎች በየዓመቱ እንደሚያዙም 19 ሺህ ያህል ሰዎች ደግሞ እንደሚሞቱም ተገልጿል። ኢትዮጵያም በዓለም አቀፍ ደረጃ በቲቢ በሽታ ከፍተኛ ተጠቂ ካለባቸው 30 ሀገራት ውስጥ መካቷን የገለጸው ሚኒስቴሩ የበሽታውን ስርጭት ለመከላከልና ለመቀነስ ስራዎችን ያከናወነ መሆኑን ጠቅሷል። የመመርመሪያና የመድኃኒት ግብዓቶችን ከማሟላት ጀምሮ በሰው ሰራሽ አስተውሎት የታገዘ ሕክምና እየሰጠ እንደሚገኝ ገልጿል። ሚኒስቴሩ አክሎም በሀገር አቀፍ ደረጃ የሚከበረው የቲቢ ቀን መጋቢት 20 ቀን 2018 ለ20ኛ ጊዜ በሀገር አቀፍ ደረጃ ዕለቱ ተከብሮ እንደሚውልም አስታውቋል። ከውጭ እንደ አውሮፓውያን አቆጣጠር በ2025 ከአፍሪካ ቀንድ ወደ አረብ ባህረ ሰላጤ በሚያመራው የምስራቅ መስመር ላይ ከፍተኛ ቁጥር ያለው የስደተኞች ሞት የተመዘገበበት ዓመት መሆኑን የተባበሩት መንግስታት ድርጅት አስታወቀም። የዓለም አቀፉ የፍልሰተኞች ድርጅት ባወጣው መረጃ መሰረት በዓመቱም በቀይ ባህር ላይ የሞቱ አሊያም የጠፉ ስደተኞች ቁጥር 922 ደርሷል። ይህም ካለፈው ዓመት ጋር ሲነጻጸር በእጥፍ የጨመረ መሆኑን አስታውቋል። አብዛኞቹ ተጎጂዎችም ከኢትዮጵያና ከሶማሊያ የሚነሱ ሲሆኑ በጅቡቲ በኩል አድርገው የመን በመሻገር ወደ የባህረ ሰላጤው ሀገራት ለስራ ለመግባት የሚጥሩ ናቸው። ሆኖም ብዙዎቹ ለዓመታት የእርስ በርስ ጦርነት በምትታመሰው የመን ውስጥ የቀሩ ናቸው። በ2005 በዓለም አቀፍ ደረጃ በሁሉም አደገኛ የፍልሰት መስመሮች 8000 ያህል ሰዎች መሞታቸውን የገለጸው ድርጅቱም መሰል አደጋዎችን ለመከላከልና ደህንነቱ የጠበቀ የጉዞ መስመር ለመፍጠር ከጅቡቲ መንግስት ጋር በትብብር እየሰራ መሆኑን አስታውቋል። በመጨረሻም የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ በፒዮንግያንግ ባደረጉት ይፋዊ ጉብኝት ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር የሁለትዮሽ ወዳጅነትና የትብብር ስምምነት ተፈራረሙ። ይህ ስምምነትም በምዕራቢያን ላይ የተመሰረተውን ጥምረት የሚያጠናክርና ሁለቱ ሀገራት ለሩሲያ ዩክሬን ጦርነት ያላቸውን ድጋፍ ይበልጥ የሚያረጋግጥ ነው። ሉካሼንኮ ግንኙነቱ ወደ አዲስ ምዕራፍ መሸጋገሩን የገለጹ ሲሆን ኪም ጆንግ ኡንም በቤላሩስ ላይ የሚደረገውን ህገወጥ የውጭ ጫና እንደሚቃወሙና ሙሉ ድጋፍ እንደሚሰጡ አስታውቋል። ሁለቱም ሀገራት የሩሲያ የቅርብ ስትራቴጂካዊ ወዳጆች ሲሆኑ በምዕራቢያን ማዕቀብ ተጥሎባቸዋል። ሰሜን ኮሪያ ለሩሲያ ጦር መሳሪያና ወታደሮችን እያቀረበች ሲሆን ቤላሩስ ደግሞ ለጦርነት መነሻ እንድትሆን ግዛቷን ለሞስኮ መፍቀዷ ይታወሳል። ስምምነቱም በፒዮንግያንግና በሚንስክ መካከል ያለውን ወታደራዊና ፖለቲካዊ ትብብር ይበልጥ እንደሚያሳድገውም ተመላክቷል። የጡት ካንሰር በዋናነት በሴቶች ላይ የሚከሰት ሲሆን አልፎ አልፎም በወንዶች ላይ ይከሰታል። በዓለም ላይ ካሉ የካንሰር አይነቶችም በገዳይነቱ ሁለተኛ ደረጃን ይዛል። ይህን ካንሰር አይነት ቀድሞ መከላከል እንደሚቻል ይገለጻል። የጤና ባለሙያው ተጨማሪውን አዘጋጅቷል። ጤና ይስጥልኝ። ዓለማችን ላይ ሴቶች ላይ ከሚከሰቱ የካንሰር አይነቶች በገዳይነቱ በሁለተኛ ደረጃ ላይ የሚቀመጠው የጡት ካንሰር መሆኑን ያውቃሉ? ዶክተር ቢኒያም ፍስሐ ነኝ። አብራችሁን ቆዩ። የጡት ካንሰር ማለት ጡት ውስጥ ያሉ ሴሎች ያለ አግባብ ሲያድጉ ሲሆን በዋናነት በሴቶች ላይ ይከሰታል። ሆኖም አልፎ አልፎ ወንዶችንም ላይ ሊያጠቃ ይችላል። ምልክቶቹ ምንድን ናቸው? አንደኛ፣ ጡት ወይም ብብት አካባቢ የሚከሰት እብጠት፣ የጡት መጠን ወይም ቅርጽ መቀየር፣ ከጡት የሚወጣ ፈሳሽ፣ የጡት ጫፍ ወደ ውስጥ መግባት እንዲሁም የጡት ህመም ዋነኞቹ ምልክቶች ናቸው። ለጡት ካንሰር ተጋላጭ የሚያደርጉ ነገሮች ምንድን ናቸው?
የጡት ካንሰር የቤተሰብ ታሪክ፣ እድሜ፣ አለመውለድ፣ አለማጥባት፣ ከመጠን ያለፈ ውፍረት፣ ሲጋራ ማጨስ እንዲሁም አልኮል መጠቀም ይጠቀሳሉ። የጡት ካንሰር በጊዜ ከተደረሰበት ሙሉ ለሙሉ መዳን ይችላል። ሕክምናው እንደ አይነቱና እንደ ደረጃው የሚወሰን ሲሆን ቀዶ ሕክምና፣ ኬሞቴራፒ፣ የጨረር ሕክምና ሊያካትት ይችላል። የጡት ካንሰርን እንዴት እንከላከል? አንደኛ፣ በየጊዜው ጡትን መፈተሽ። በምስሉ ላይ እንደምትመለከቱት መስታወት ፊት በመቆም ሁለቱን ጡቶች ልዩነት መመልከት። ከዚህ በተጨማሪ ጡትን ተራ በተራ በመዳሰስ የተለየ እብጠት መኖር አለመኖሩን መፈተሽ። ሁለተኛ፣ እድሜያቸው ከ50 ዓመት በላይ የሆኑ ሴቶች ወይም የቤተሰብ የጡት ካንሰር ታሪክ ያላቸው ሴቶች በየጊዜው ቅድመ ምርመራ ማድረግ ይኖርባቸዋል። ከዚህ በተጨማሪ በጊዜ መውለድ፣ ጡት ማጥባት፣ ሲጋራ አለማጨስ፣ አልኮሆል አብዝቶ አለመጠቀም የጡት ካንሰርን ይከላከላሉ። ሰላም። የመኪና ሞተር በአግባቡ ስራው እንዲያከናውን በየጊዜው መቀየር ካለባቸው ነገሮች መካከል የተለያዩ ዘይቶችና ፈሳሽ ነገሮች ይጠቀሳሉ። እነዚህን ጥቅማቸውንና በየስንት ጊዜ መቀየር እንዳለባቸው የአውቶሞቲቭ ባለሙያው እንደሚከተለው አዘጋጅቷል። ወደ ዞን ለፍ ሰላም እንደምናላችሁ ውድ ተመልካቾቻችን፣ መኪናችን በአግባቡ ያለ ችግር መስራት እንዲችል የሚያደርጉትን በየጊዜው መቀየር ያለባቸው ዘይቶችና መሰል ፈሳሽ ነገሮችን በስፋት እናያለን። ከመረጃዎቹ ጋር አብራችሁን ቆዩ። የአውቶሞቲቭ ባለሙያ አዶናይ አብርሃኔ፣ መልካም ቆይታ። በነዳጅ የሚሰሩ መኪኖች ይሁኑ ወይም ደግሞ የነዳጅም ወይም ኤሌክትሪክም አንድ ላይ የሚጠቀሙት በተለምዶ ሃይብሪድ የምንላቸው ተሽከርካሪዎች አገልግሎት ያለ ችግር እንዲያካሂዱ በየጊዜ መቀየር ያለባቸው ወሳኝ ዘይትና ፈሳሽ ነገሮች አሉ። የመጀመሪያው የሞተር ዘይት የምንለው ነው። የሞተር ዘይት ሞተሩ ውስጥ የሚገኙትን የተለያዩ ክፍሎች እነ ፒስተን፣ ክራንክሻፍት፣ ካምሻፍት፣ ቫልቭ እንዲሁም ሌሎች ክፍሎችን ያለምንም ችግር ስራቸውን መስራት እንዲችሉ የሚያስችላቸው ነገር ነው። ይህም በእቃዎቹ መካከል በመግባት የማለስለስ ስራውን የሚሰራልን ነው። ይህም የሞተር ዘይት የማለስለስ ተግባሩን ለማከናወን ዘይቱን ንጹህ መሆን አለበት። ታዲያ ይህ ለመኪናችን ወሳኝ የሆነው ዘይት የመቀየሪያ ጊዜው እንደደረሰ በምን እናውቃለን እያላችሁ ሊሆን ይችላል። ይህን ለማየት ኮፈኑን ስንከፍት ዲፕስቲክ አለ። እሱ ላይ ዘይቱ ቆሽሿል ወይም አልቆሸሸም የሚለውን ማየት እንችላለን። ነገር ግን በተለይ አንዳንድ የአውሮፓ መኪኖች ላይ በዳሽቦርድ የዘይት መቀየሪያ ጊዜው መመልከት እንችላለን። በአጠቃላይ ግን የሞተር ዘይት አነስተኛ የቤት መኪኖች በሚሆኑበት ጊዜ በ5000 ኪሎ ሜትር መቀየር አለበት። ሌላኛው ደግሞ የመኪናችን ራዲያተር ላይ የምንጨምረው ኩላንት ወይም ውሃ ነው። ይህ ራዲያተር ላይ የምንጨምረው በተቻለ መጠን ኩላንት ቢሆን የተሻለና ተመራጭ ነው። ምክንያቱም ደግሞ የመኪናችን ሞተር ውስጥ በውሃ ፋንታ ኩላንት የምንጨምር ከሆነ በዋነኝነት ሞተሩ እንዳይሞቅ ከማድረጉ በተጨማሪ የሞተሩ ውስጠኛ ክፍል ላይ ዝገት እንዳይፈጠር መከላከል ያስችለዋል። ስለዚህ በተሻለ መጠን ከውሃ ይልቅ ኩላንት መጠቀም የተሻለ አማራጭ ነው። ይሁን እንጂ ውሃን ብንጠቀም ኩላንትም ብንጠቀም በተቻለ መጠን ጠዋት ወደ ስራ ከመውጣታችን በፊት ኮፈኑን ከፍተን ብንመለከት መኪናችን ላይ በተለይ ሞተሩ ላይ ከሚፈጠር ከባድ ሙቀት እናም ይህን ተከትሎ ከሚወጣ ከባድ የጥገና ወጪ መዳን እንችላለን። ሶስተኛውና ወሳኝ ከሆኑ ነገሮች መካከል አንድ የሆነው ደግሞ የፍሬን ዘይት ነው። መኪናችን እያሽከረከርን በምንፈልግበት ርቀት መቆም የሚያስችለን የፍሬን ዘይት ነው። ይህም የሚሰራው የፍሬን ፔዳል መያዣ ፔዳላችን በምንረግጥበት ጊዜ ወደ ፍሬን ሸራው በዘይት በመላክ መኪናውን በፈለግንበት ርቀት መቆም እንዲችል ያስችልናል። ታዲያ ይህ የፍሬን ዘይት በሚቆሽበት እንዲሁም አየር በሚስብበት ጊዜ የመኪናው የፍሬን የመያዝ ርቀት ላይ ከፍተኛ ልዩነት ስለሚያመጣ በየጊዜው መፈተሽ እንዲሁም በትክክለኛ ባለሙያ ጊዜው ሲደርስ መቀየር አለበት። ሌላኛው ደግሞ የትራንስሚሽን ወይ ደግሞ የማርሽ ዘይት ነው። እንደሚታወቀው መኪናችን ማኑዋል፣ ሰሚ አውቶማቲክ እንዲሁም ደግሞ ሙሉ ለሙሉ አውቶማቲክ ሊሆን ይችላል። ማርሹ ዘይት ጊዜውን ጠብቀን የማንቀየርለት ከሆነ ከጊዜ በኋላ ለጥገና ወጪ ከፍተኛ የኪሳራ ሊያስገባን ይችላል። አምስተኛው እና ወሳኙ ከምንላቸው ነገሮች መካከል ደግሞ በተለይ በአሁን ባለንበት ወራት የክረምት ወራት ላይ እጅግ በጣም አስፈላጊ የሆነው የዝናብ መጥረጊያ ውሃን ማለት ነው። በዚህ ክረምት ላይ በጣም አስፈላጊ የሆነው ይህ የዝናብ መጥረጊያ ውሃ ከኮፈናችን ከፍተን እዛ ውስጥ መመልከት እንችላለን። ለዛሬ ይዤላችሁ የቀረቡት መረጃ ይህን ምስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።
መግለጫውን ራሱ የሚያቀራረቡ ሳይሆኑ የሚያለያዩ ናቸው። ዋናው ኃላፊነት የፌዴራል መንግስቱ ኃላፊነት ነው። ብሔራዊ ምርጫ ቦርድ ወታደር የለውም፣ ፖሊስ የለውም፣ ጸጥታ ለማስከበር አይችልም። የክልል መንግስታት ብሔራዊ ምርጫ ቦርድ የሚያቀርባቸውን ጥያቄዎች ላይ ሪስፖንድ ማድረግ አለባቸው፣ ምላሽ መስጠት አለባቸው። የአሜሪካው ፕሬዚዳንት